የመኖራት ጊዜ እኮ ነው። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው። መሞት አይቀርም። ብትሳደብ፣ ክፉ ብትናገር፣ ልከበር ብትል፣ ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህም ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለው። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪበሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም፣ እንደኛ ምላስ ታዛዥ የለም፣ እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው። ስለዚህ ክርስቶስ የተሳፈረባት ያለባት ታንኳ ማለት እኛ ነን። በቃ መሸከም የሚችለው ክርስቶስ የያዘው የተሳፈረበት ታንኳ አንድ ሰው እንደሆነ ሁሉ የኔና የናንተም ሰውነት መሸከም የሚችለው ማንም ብቻ ነው? እኛ። እግዚአብሔርን ብቻ በቃ አለቅ። ሌላ ማንንም መሸከም አይችልም። እሱን መሸከም ስችሉ ነው በነገራችን ላይ ሁሉንም መሸከም እንድችሉ የሚያስችላችሁ። የእመቤታችን አካላዊ ቃልን የጸነሰችበት ጊዜ ላይ ቅዱስ ያሬድ ያመሰገናት ምስጋና ደስ ይላችኋል። እመቤታችን ንጽሕት ድንግል ማርያም ሁሉንም የቻለችው፣ ሁሉንም የተሸከመችው፣ ሁሉንም የሚችለውን አምላክ በማህፀኗ ስላስገባችሁ እኮ። እንዴት ቻልሽው ብለን የምናደንቃት አምላክን ሰሪውን ከነሰራው ስለተሸከመች ነው። ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ ሁሉም በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት። በቃ እግዚአብሔር ሰውነታችሁ ላይ እንዲገባ የተመቻችሁ ሁኑለት፣ እንሁንለት ሁላችንም። ከዛ መስተፋቅር አድርጎብሻል። እንዴት እንደሆነ ላስረዳሽ። ምክንያታዊ ያልሆነ መሳል የማታውቂውን ሰው ድንገት ተነስተሽ ካለሱ ውጪ ህይወቴ ባዶ ነው ብለሽ ታለቅሻለሽ። ሌላኛው አእምሮሽን ተቆጣጥሮታል። ሌላ ነገር ማሰብ አልቻልሽም። የምታስቢው ነገር በሙሉ እሱንና እሱን ብቻ ነው። ሌላኛው ራስሽን ጥለሽዋል። ስለ ውበትሽ፣ ስለ ስራሽ፣ ስለ ዓላማሽ፣ ስለ ቤተሰቦችሽ ግድ አይሰጥሽም። በሙሉ ቀልብሽ ይሄን ሰው ነው የምታስቢው። ሌላኛው ውሳኔ ማጣት፣ ያ የራስሽን የውሳኔ አቅም ማጣት። በራስሽ ምንም የምትወስኙ ነገር የለም። ይሄን ሰውዬ እንደ እግዚአብሔር አማከሽው እሱ ያለሽን ነገር ታደርጊያለሽ። ሌላኛው ትረበሻለሽ። ካላየሽው፣ ካልሰማሽው፣ ካላወራሽው ውስጥሽ ርብሽ ይላል። እንቅልፍም ደግሞ ታጫለሽ። ድንገት ትነሻለሽ። ሌሊት ላይ ትቃዣለሽ። ማልቀስ ነው። እጅግ በጣም የሚያሳዝነው ማትታመሚው አይነት በሽታ የለም። ቢመረምሩሽ ግን ምንም አይገኝም። ሆስፒታል ትሄጃለሽ ታመሜ ብለሽ ብትመረመሪ ግን ምንም የሚታወቅ ነገር የለም። ወደ ልብሽ ወደ ቀልብሽ ተመለሺ። ፍቅር እውር ነው ቢባልም ግን ሳምሃው ከሆነ ሰው ጋር የሆነ ጊዜ ማሳለፍ አለብሽ። የሆነ የትናንት ቆይታ ሊኖራችሁ ይገባል። የሆነ የዓላማ የእሴት የምትፈልጉት ነገር መመሳሰል አለበት። እስቲ አንቺ ምንም አታውቂው ዲስሪስፔክት እያደረገሽ እየጠላሽ ገላሽን እንደፈለገው እያደረገው ለምንድን ነው የምትወጪው? የሚያሳዝነው ነገር ከሚወድሽ ቤተሰቦችሽ አርቆሻል። አትሰማያቸው። አንቺን ያበሉ፣ ያጠጡ፣ ያሳደጉ፣ ያስተማሩ ለአንቺ ምንም ዋጋ የሚከፍሉ የእውነት የሚያፈቅሩሽን ሰዎች እንዳትሰሚያቸው አርጎሻል። ገባሽ? አእምሮሽን ተቆጣጠሪ። የኔ ቀስ ብለሽ እኔ ማንኝ በይ። ከሱ በፊት የነበረው ህይወትሽን አስታውሺ። ወደ አምላክሽ በእንባ ቀረቢ። አእምሮ የሚሰራበትን መንገድ ተረጂ። ጸበል፣ ጸሎት የምትችይውን ነገር ውሰጂ። ራስሽን እንደምንም ብለሽ ያዥው። በተለይ የሚወዱሽ ሰዎች አሉ አይደለ? አትጥያቸው። ለአንቺ ድሮ ብዙ ዋጋ የከፈሉ ሰዎች ግድ የለሽም። እነሱ ጋር ሂጂና ተወሸቂ። ከአቅሜ በላይ የሆነ ኃይል እየተቆጣጠረኝ ነው፣ ከፈለጋችሁ አስራችሁኝም ቢሆን ያዙ። ይህን ሰውዬ የማላወራበትን ነገር ፈልጉኝ ብለሽ ተዋጊ ሴት ሁኚ። እናቴ በልብሽ እግዚአብሔርን ስታስገቢው ይሄ ሰውዬ ካንቺ ውስጥ መውጣት ይጀምራል። እግዚአብሔርና ሰይጣን በልብሽ መኖር ስለማይችሉ ያንቺ ልብ የታነጸችው እግዚአብሔር አዳራሹ ሰማይ ሆኖ እንዲኖር ነውና
በሱ አትደራደሪ። መልካም ቀን። ወላጆች አይጸጽታችሁም? ልጆቻችሁ ምንም ሳያውቁ በልጅነታቸው አይፓድ፣ አይፎን፣ ስልክ ሰጣችሁ አእምሯቸውን አደዝዛችሁ ዛሬ ደግሞ ተመልሳችሁ እነሱ ላይ የምትጮሁት? ኧረ እባካችሁ የእናንተ ልጆች ራሳቸውን እንዳያውቁ፣ ከተፈጥሮ እንዳይገናኙ፣ እግዚአብሔርን መንፈሳዊነትን እንዳያውቁ፣ አክቲቭ እንዳይሆኑ፣ ከሰው እንዳይግባቡ አስሮ የያዛቸው በልጅነታቸው የተሰጣቸው ስልክ፣ ቴክኖሎጂ፣ አይፎን፣ አይፓድ ነው። የእናንተ ልጆች ከእውነታው ዓለም የተነጠሉ ስልክ ውስጥ ገብተው አብዚ የሆነ ነገር እያሉ እጅግ በጣም ደስታ ያጡ፣ ማሰብ የተሳናቸው፣ የመንፈስ ቅልጥፍናቸው የደነዘዘ ሆነዋል። ምንድነው? ወደ ልባቸው መመለስ አለባቸው። ተፈጥሮ ውስጥ መግባት አለባቸው። ራሳቸውን እኔ ማን ነኝ ብለው መጠየቅ መቻል አለባቸው። ዓላማዬ ምንድነው ብለው ሊጠይቁ ይገባል። እናንተ በእናንተ ገንዘብ፣ በእናንተ ቁሳቁስ ልጆቻቸው የራሳቸውን አእምሮ እንዳይጠቀሙ፣ ተፈጥሮ ውስጥ እንዳይገቡ፣ እናንተ በልጅነታችሁ መልፋታችሁ፣ መርካማችሁ፣ መሯጣችሁ፣ ስነ ምግባራችሁ ምን ያህል እንደረዳችሁ እያወቃችሁ ለልጆቻችሁ ሳሰጡ ልጆቻችሁን ሶፍት አድርጋችኋል። ከዚህ ግን ማላቀቅ እንችላለን። 4 ቀን ስጡ። ኦርቶዶክሳውያን የኔና የናንተ ልመና የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም ይሄን ጋናዊ ጠንቋይ ደግሞ አየኸው? ይሄ ጠንቋይ ነው ጋና ላይ ጎል እንዳይገባ የረዳት። አያችሁ፣ ሀገራችን ላይ ብቻ አይደለም ይሄ ጥንቆላ፣ ይሄ መተት ያለው። ይሄ የሰው ልጆችን ነፍስ አስሮ የያዘ፣ ሰዎችን ከእግዚአብሔር የነጠለ እኩይ ምግባር ነው። አያችሁ፣ ጋና ብቻ አይደለም፣ ቱኒዚያም ብትሄዱ አለ፣ አሜሪካም አለ፣ ኢቢዛ ብትሄዱ አለ፣ ስፔን ብትሄዱ አለ። ይሄ መንፈሳዊ አሰራር የሰው ልጆችን አስሮ የያዛት ነው። የሚገርማችሁ ነገር ይሄ አጋንንት የሚጠቀመው መሳሪያ ፍርሃት ነው። እሺ፣ እንዳትፈሩ፣ በጭራሽ እንዳትፈሩ። በእግዚአብሔር እመኑ፣ በአምላክ እመኑ። የምትፈሩ ከሆነ በፍርሃት በኩል ገብቶ ፍርሃቱ ያለበትን የአእምሯችሁን ክፍል ይዞ አእምሯችሁን ተብትቦት ድሃ ያረጋችኋል፣ በሽተኛ ያረጋችኋል፣ ትዳራችሁ ላይ እንድትጋጩ፣ ብቻችሁ እንድትቀሩ ያረጋችኋል። ካመናችሁ ግን በአምላካችሁ ኃይል ይኖራችኋል። አምላክ በእናንተ እምነት በኩል ገብቶ ስራችሁን፣ ትዳራችሁን፣ ውጤታችሁን ያስተካክለዋል። በእንደዚህ አይነት ጉዳይ ተይዛችሁ ሕይወታችሁን በራሳችሁ ታግላችሁ መቀየር የከበዳችሁ ሰዎች ካላችሁ ከኛ ጋር ደግሞ ሞክሩ። የምናስተምራችሁን ትምህርት 40 ምንጭ ሄዳችሁ ተማሩ። ውስጣችሁ ውስጥ ያለውን መንፈሳዊ ቆሻሻ አጽድታችሁ ስሜታችሁን አብርታችሁ ትመለሳላችሁ። በ0987 29 ያለው ቦታ በጣም ውስን ነው።